ተመልከቱ ይሄ የኢድ ሰላት እንዳይመስላችሁ የታላቁ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የሽኝት ስነ ስርዓት ነው። በፒያሳ የበኒ መስጂድ ሰላተል ጀናዛ ከተሰገደበት በኋላ በዚህ ሰዓት ወደ ሚሊኒየም አዳራሽ እየተወሰዱ ይገኛሉ። በሚሊኒየም አዳራሽ የሚከናወን ፕሮግራም ይኖራል። ከዛ በኋላ ደግሞ ወደ መኖሪያ ቤታቸው ከአስር ሰላት በኋላ የቀብር ስነ ስርዓት የሚከናወን ይሆናል። ኢትዮጵያ ዛሬ ታላቅ ሰው አጣለች። መሪር የሐዘን ቀን ነው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ እንቁ ኢትዮጵያዊ ናቸው። መልካም አባት ነበሩ። በእውቀታቸው በጥበባቸውና በርጋታቸው ለሁሉም ኢትዮጵያዊ ማሰላሰልን፣ ማጤንን፣ አቅል ማድረግን እየኖሩበት ራሳቸው አስተምረዋል። ትንሽ ነገር ያስደነግጣቸዋል፣ ትንሽ ነገር ያስለቅሳቸዋል። በሚያዩት ነገር ይጨነቃሉ። ሰው በቃ የሆነ ነገር መፍትሄ ታጣ ከመሰላቸው የሆነ ችግር ተፈጠረ ብለው ካሰቡ ከመናገር ባለፈ ተጨንቀው ሲያለቅሱ ታያቸዋለሽ። እና ያ ነገር ባለመሆኑ ባለመሳካቱና የዚህ አይነት ለስላሳ የሆነ ባህሪ በሙፍቲ ላይ ይታያል። ያንን በደንብ በቅርበት ማየት ይችላልሁ። ቀርቤ አይቻቸዋለሁ። ከ50 በላይ መጽሐፍትን ጽፈዋል። ታላቁን ቅዱስ ቁርአንን ተርጉመዋል። በ1929 ዓመተ ምህረት ነው በወሎ ክፍለ ሀገር የተወለዱት ሐጂ ዑመር ኢድሪስ ዘለቀ። አባታችን ወደማይቀረው ዓለም ሄደዋል። የኔ ብቻ አባት አይደሉም። እኔ በስጋ አባት ቢሆኑ የሁላችንም አባት ናቸው። እኔ ስለ ሙፍቲ ለመናገር እዚህ አልቆምኩም። ምክንያቱም ሁላችሁም ታውቁታላችሁ። የኢትዮጵያ ሕዝብ ያለምንም ቀለም፣ ሃይማኖት፣ ዘር ሳይለይ በፍቅር ሸኝቷቸዋል። እኔ ላመሰግን ነው የመጣሁት። ስለዚህ ላሳያችሁን ገደብ የሌለው ፍቅርና ክብር በመላው ቤተሰቤ ስም እኛንም የእሳቸውን ፈለግ የምንከተል አንድነትን፣ ፍቅርን፣ ሰላምን የምንሰብክ የእሳቸውን መንገድ የምንከተል ያደርገን ዘንድ ለእሳቸውም ሁላችሁም እስትግፋር አድርጉላቸው፣ አፉ በሏቸው። ከማረፋቸው በፊት ሁሉንም ሰው ደጋግሞ አፉ ብለዋል። ስለዚህ እኔ በዚሁ አቆማለሁ። ሰው ድካም ላይ ነው፣ አላስረዝምም። አመሰግናለሁ። አላህ ይስጥልን። ደህና ሁኑ። ዑመር ኢድሪስ ዘለቀ ከልጅነት ጊዜው ጀምሮ ለመማርና ዕውቀት ለመገብየት የነበረው ፍላጎት ወደር አልነበረውም። በመሆኑም በእስልምና ሃይማኖት ከፍተኛውን የዕውቀት ደረጃ ለማድረስ በርካታ ተግዳሮችና ችግሮች በጥበብና በጽናት ተቋቁመው በማለፍ ያሰቡትን የዕውቀት ደረጃ ለማሳካት ችለዋል። በዚህም ለብዙ የሙስሊም ሃይማኖት ተከታዮች በተለይም ለወጣት ሙስሊሞች ታላቅ አርአያነት ያለው ተግባር አከናውነዋል። በከፍተኛ ትጋት የሰበሰቡትን ዕውቀት ለሌሎች ለማስተላለፍ እንደሚገባ በማመን ወርቃማ ጊዜውን በማስተማር ስራ ላይ በማዋል የፈጸሙት ተግባር በተለይም ወጣት ደቀ መዝሙራንን በማፍራት ለሙስሊም ሃይማኖት ያበረከቱት አስተዋጽኦ በጣም ከፍ ያለ ነው። ከማስተማሩ ጎን ለጎን ከ50 በላይ መጽሐፍትን በመጻፍ የሙስሊም ማህበረሰብ በሃይማኖት ያለውን ዕውቀት እንዲያገኝ አስመስጋኝ ተግባር ፈጽመዋል። ቅዱስ ቁርአንንም በመተርጎም የሃይማኖቱን ተከታዮች እምነት ለማጠንከር ትልቅ አስተዋጽኦ አበርክተዋል። አዲስ አበባ ዩኒቨርሲቲ እርስዎ ያለምንም መቆጠብ በሙሉ ኃይልዎ ለሀገርዎ ላበረከቱት የላቀ አስተዋጽኦ ዕውቅና ሲሰጥ ክብርና ኩራት ይሰማዋል። ስለዚህ
በአዲስ አበባ ዩኒቨርሲቲ ሴኔት ሙሉ ፈቃድና ከዩኒቨርሲቲው አስተዳደር ቦርድ በተሰጠኝ ስልጣን መሰረት ዶክተር ኦፍ ሁማን ሌተርስ ሆነሪስ ካውዛ የተሰኘውን የክብር ዶክትሬት ዲግሪ ሲሰጠው ከፍተኛ ክብር ይሰማኛል። ይህንንም ሽልማት ክቡር ጠቅላይ ሚኒስትር ዶክተር አብይ እንዲሰጡልን እጠይቃለሁ። ምን ይዘን ባለንበት ቆመን ሰላተል ጀናዛን ሰግድና አብረን የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስን በክብር ወደ ቦታቸው ምንሸኝ ይሆናል ኢንሻአላህ። አሁን አነስ ያለ ሰው ውዝረኛ ሰው መጡ ሲያናግራቸው ልብሳቸውን አውልቀው ይሄው ዑመር ሙፍቲ የሚሉኝ እኔ ነኝ፣ ይሄው እንዲህ አይነት ሰው ነኝ ብሎ ቁጭ ብለው ወርደው ሲያናግሩት እኔ አልቻልኩም በዛ ሰዓት። እና ባጭሩ ውስጣቸው ንጹህ ነው፣ ለቆሙለት ነገር ሟች ናቸው። እንግዲህ ከሙስሊሙ የሚጠበቀው ሙፍቲ የአንድነት አባት ናቸው። ሙፍቲ የሰላም አባት ናቸው። ሙፍቲ ዘንድ ምንም አይነት ሰው የሰው ልጅ ሆኖ የሚለይ ሰው የለም። ስለዚህ የእሳቸውን አርአያ መከተል ያስፈልገናል። እሳቸውም ጥረት ሲያደርጉ የነበረው ይሄው ነው። በሰውነቱ ክብር ይሰጠዋል። ከዛ በኋላ ያሉ የራሱ የቻለ ማዕረጎች ሊኖሩት ይችላሉ። ሙፍቲ የልጆቻቸው አባት ብቻ አልነበሩም፣ የመላው ኢትዮጵያ አባት ነበሩ። የሙስሊሙም የክርስቲያኑም አባት ነበሩ። ሙፍቲ ሀያታቸውን ያሳለፉት አጠቃላይ በሀገራችን ጉዳይ ላይ ትልቅ ሚና የተጫወቱ ታላቅ አባት ናቸው። ያው ግን ያሳደጉ ናቸው። ደግ አባት፣ ቅን መምህር ነበሩ። አባታችን ለኛ ግን ጎድሎብናል። ማይቀር ቢሆንም ጉድለቱ ግልጽ ነው። ጥበበውን፣ ጸጋውን፣ አስተውሎቱን አጣ ነው። የእርስዎ ሐሳብ፣ መልካምነት፣ በጎነት፣ አርቆ አስተያይነት፣ ቻይነት፣ አስታራቂነት፣ ሰው መሆን የሚጠናው እኛ መልካም አርአያነትን ቋሚዎች ስንከተል ብቻ ነው። እርስዎ የሁሉም ኢትዮጵያዊ ኖት። የቀብር ስነ ስርዓታቸውም በዛሬው ዕለት ከቀኑ 10 ሰዓት ላይ የቀብር ስነ ስርዓታቸው ይፈጸማል። ነፍሳቸውን በአጸደ ገነት ያኖርልን። ይቅርታ እኛ በእስልምና ሃይማኖት ከፍ ያለ ደረጃ ያለው ነው። አላህ በቅዱስ ቁርአን ያረጋገጠው፣ ነብያችን በሐዲሳቸው ያረጋገጡት አንድ ሰው ይቅር ያለ እንደሆነ ተበድሎ ለአላህ ብዬ ለፈጣሪ ብዬ ትቼዋለሁ ለመበቀል እየቻለ የማይችለው ብቻ አይደለም፣ ለመበቀል እየቻለ ለአላህ ብዬ እኔ ለፈጣሪ ብዬ ትቼዋለሁ ያለ እንደሆነ በደሉ ተበድሎ ይቀራል ማለት አይደለም። ፈጣሪ እሱ ከሚበቀለው የበለጠ ደመወዝ፣ የበለጠ ክብር፣ የበለጠ ቁርብ፣ የበለጠ ደረጃ
የቂያም ቀን ይሰጠዋል፣ እዚህም ዱንያ ላይ ይሰጠዋል፣ ከሞት በኋላም ይሰጠዋል ማለት ነው። እንደው ተበድሎ ይቅር ብሎ ይቅር ማለት አይደለም። አፉ በሏቸው። ከማረፋቸው በፊት ሁሉንም ሰው ደጋግመው አፍ ብለዋል። ስለዚህ እኔ በዚሁ አቆማለሁ። ሰው ድካም ላይ ነው፣ አላስረዝምም። አመሰግናለሁ። አላህ ይስጥልን። ደህና ሁኑ።